ሙሉ ቤተሰቦቿ አልቀው የዓለማችን መነጋገሪያ ብዙ ወላዶች የሷን ቪዲዮ ያንሸራሸሩ እያለቀሱባት ያለች ፍልስጤማዊ ህፃን ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦች እህት ወንድሞች ሁላችሁንም ሰላም ብያለሁ። ወላሂ የሷን ጽሁፍ ሳነብ እኔ ራሱ እንባዬ አቀረረ። እናንተም ሌላው አረቦችን ኮመንተውና የኛው የኢትዮጵያን እህት ወንድሞቻችን እንኳን የቱን ያክል በዝች ልጅ መረጃ በዝች ልጅ ንግግር ልባቸው እንደተሰበረ ይህን ኮመንት ጠቅላላ የሚያለቅስ ነው ቆም ያደረጋችሁት። ሰላም ለዓለማችን፣ ሰላም ለሰው ልጅ በሙሉ፣ ሰላም ለፍልስጤም፣ ሰላም ለጋዛ፣ አረ ሰላም ህይወት ላላቸው ነገሮች በሙሉ። የጦርነት አስከፊውና እጅግ በጣም አስቀያሚነቱ እንደነዚህ እዚህ ያሉ ጨቅላ ህፃናቶች ብቻቸውን ይቀራሉ። በተለይ ህፃናቶች ያለ ወላድ ማደግ የቱን ያክል ከባድ እንደው እንኳን ሞተው ዱንያ ላይ እንኳን እናትና አባታቸው ተለያይተው ከአንድ ወይ እናት ጋር ወይ አባት ጋር ብቻ ሲያድጉ እንኳን የቱን ያክል የስነ ልቦና ጠባሳ እንደሚጥልባቸው የደረሰባችሁ ያሳለፋችሁ ታውቁታላችሁ። ምናልባት አያቶቻችሁ ጋር ወይም ሌላ ቦታ ተንደላቃችሁ ልታርጉ ትችላላችሁ። ግን እናትና አባታችሁ ጉያ ካላደጋችሁ የቱን ያክል እንደሚከብድ ያሳለፋችሁ ታውቁታላችሁ። ኮሜንት ላይ እንድታስቀምጡልኝ የቱን ያክል እንደሚያስጨንቅ። በተለይ እያሉ ደግሞ የቲም መሆን በጣም ከባድ ነው። የሞቱ ጊዜ ደግሞ እንዴት እንደሆነ ለናንተ መንገር እኔ ምንም አያስፈልግም ማለት ነው። ብዙ እኮ ልጆች ናቸው እናትና አባቶቻቸው ሲሞቱ ብትንትን ብለው እንዳይሆን ሆነው የቀሩ በጣም ብዙ ሰዎች አሉና ሰላም ለዓለማችን፣ ሰላም ለሰው ዘር በሙሉ፣ ሰላም ለፍልስጤም፣ ሰላም ለጋዛ። ውድ ቤተሰቦች ሌላም በጋዛ አንድ የተሰማ እጅግ በጣም አሳዛኝ መረጃ አለ። እሱንም በመረጃ ያካትላችኋለሁ። እንዲሁም በዚያራና በቱሪስት ወይም ደግሞ በጉብኝት የመጣችሁም ጀዋዛት ዛሬ አንድ መረጃ ለቋል። እሱንም በወፍ በረል አነብላችኋለሁኝ። እስከ ፕሮግራም ፍጻሜ ድረስ ላይክ ያደረጋችሁ እንዲሁም የቻላችሁትን ሼርና የዚህችን መረጃ ካነበብኩላችሁ በኋላ የተሰማችሁን ኮሜንት ላይ በማስቀመጥ አብራችሁ እንድትቆዩ እንዲሁም ሰላም ለዓለማችን እያላችሁ ኮሜንት ላይ አስቀምጡ። አላህም ደግሞ ሰላም እንዲያደርግልን ዱዓ አድርጉ። ወላሂ በጣም ከባድ ነው። ህፃናቶች ብቻቸውን ሲቀሩ የቱን ያክል ከባድ እንደሆነ ለናንተ መናገር እኔ ምንም ያስፈልጋል ብዬ አላስብም። ሰላም ለዓለማችን። ወደ ዋናው መረጃ እንለፍ። ውድ ቤተሰቦቼ እህት ወንድሞቼ እንግዲህ ክችሊ እንዳጋጣሚ ሚዲያ ላይ ወጣ ነው እንጂ ከዚች የባሱ በጣም ሀያላን ህፃናቶች አሉ። በጣም ብዙ ህፃናቶች አሉ እናት አባቶቻቸው አልቀው ብቻቸውን የቀሩ። ለማንኛውም እቺ ህፃን ምን አለች? ሙሉ ቤተሰቦቿ የተገደሉባት ፍልስጤማዊ ህፃን እንዲህ አለች። የት ነው የምትሄጂው ሲሏት እናቴ ተኝታብኛለች፣ ለቀሰቅሳት ካወራኋት ቆየ ናፍቃኛለች ስትል ወደ ሚዲያ ለቀዋታል። ይህ በአማርኛ ተተረጎመ ነው። የነሱን ቪዲዮ ለማምጣት ትንሽ ብዙ ያው ታውቁታላችሁ ሚዲያው የነሱ የይሁዳዎች ስለሆነ በጣም አስቸጋሪ ነውና እንግዲህ ብዙ ወላዶች ያለቀሱባት ብዙዎች ያነቡባት ነው። እናቷ ሞታለች። እሷ ግን እናቷ እንቅልፏን የተኛት መስሏት ሂጄ ልቀሰቅሳት ነው ናፍቃኛለች ስትል አንቺ ዱንያ ላይ ያለሽ እህቴ፣ አንተ ዱንያ ላይ ያለህ ልጆችህን አቅፈህ ያልሳምሽው በተለይ አረብ ሀገር ያለን እህት ወንድሞች ልጆቻችንን ለሰው እንደ ቃልከን የተቀመጡን የቱን ያክል ከባድ እንደሆነ ነገ ደግሞ ተተናቸው ኮል ልሞት እንችላለን ሳናሳድጋቸው ሳናቅፋቸው አብሽሩ አይዟችሁ የእናት አባት ፍቅር ሳንሰጣቸው ማለት ነውና እዚህ ጋራ በጣም ከባድ ነው። አላህ Subhanahu Wa Ta'ala ሲወሰደባቸው አንዴውኑ ሄደዋል አይመለሱ። ጉዳቱ በጣም ከባድ ነውና ልብ ያለው ልብ ይበል ብሏል ሳዲቅ አህመድ። በጣም ትክክል ነው። ብዙ ህፃናቶች እኮ አሉ እናትና አባት ፍቅር ምንም ሳያገኙ ያደጉ። ያን ደግሞ የሚያቀው የደረሰበት ብቻ ነው የሚያቀው ጉዳቱን። አሁን ወደ ሌላው መረጃ እንለፍ ይበቃል።
ያወራውና ወደ ጉብኝት ቪዛ ወይም ወደ ሳውዲ አረቢያ ሳልመለስ ከዛው ከፍልስጤም ሳልወጣ በወፍ በረር አንብብላችሁ አሜሪካ እርዳታ አረዳለሁ ያለች ይህ የምታዩትን እጅግ በጣም ለሰው ልጅ መጥፎ የሆነ ነገር ለፍልስጤሞች እየረዳች ነው። መድኃኒት ማለት ነው። በአጭሩ ስሙን ዩቲዩብ ስለሚከለክል ልጠቅስላችሁ አልችልም። ሰዎችን መጥፎ ነገር የሚያደርግ እሙግቡ ጋር አደባልቃ ህሉ ጋር አደባልቃ ስትሰጥ ተገኘና በጣም ያሳፍራል። አሁን እዚህ ጋር እንደዚህ ነው ብላችሁ ዩቲዩብ ይዘጋል፣ ጠዋል ይዘጋል። በነገራችን ላይ በጣም ይከታተሉታልና ይዘጉታል ብዬ ስለፈራሁ ነው። በአጭሩ ግን ለሰው ልጅ እጅግ በጣም መጥፎ የሆነ ነገር አብራ እየሰጠች ነውና እህሉ ጋር ማን አሜሪካን እርዳታ ሰጣችኋለሁ እያለች እርዳታ ሰጣለሁ እያለች በጣም ያሳዝናል። ገዛ ላይ እኔ ምን እንደሆነ አላቅም። ዓለም ዝም ብሏቸዋል። አላህ ግን አንድ ቀን ነስሩ እንደሚያመጣላቸው አትጠራጠሩ። አላህ ነስሩ ያንጣላቸው። ይሄን አልካልኩኝ የባጭሩ እርዳታ እንረዳለን እያሉ በቃ ስሙን ባልጠራውም መድኃኒት መጥፎ መድኃኒት ለሰው ልጅ የማይሆን መድኃኒት አብረው አቀላቅለው እየሰጡ ነው። ገብቷችኋል አይደለም? ይህ ተደርሷል። ማን ከአሜሪካ የመጣ ነው? እንግዲህ አሜሪካ ለሰው ልጅ ያ የሰው ልጅ መብት ዲሞክራሲ የሰው ልጅ ነጻነት እኩልነት ሰባዊነት ምናምኖች ሰውን በቃ ሌሎቹ አሸባሪዎች ሌሎቹ ሰባዊ ሰውን ማክበር ያ የሚባለው ሁሉ ውሸት እንደሆነ ልታውቁት ይገባል። ዛሬ ጊዜ ራስህ ጉልበት ይኑርህ አቅም ይኑርህ ተፈራ ትከበራለህ። ከዛ ውጭ ባለ ማንንም እንደሰው አይህም። ይሄን ያልካልኩ ወደ ጀዋዛት ሁሉ ለፍ እንዳይረዝምባችሁ ስለፈራሁ። ሌላው ውድ ቤተሰቦቼ አጠር አድርጌ በጀዋዛቱ ጉዳይ ዛሬ መግለጫ ስለወጣ ላብራራላችሁ ማለት ነው። ጀዋዛት የዚያራ ጉብኝት ቪዛን በተመለከተ ይላል አዲስ መረጃ። ሳውዲ አረቢያ የዚያራ ቪዛ የጉብኝት ቪዛ መተው እዚሁ ለቀሩ ወይም ጊዜው ላለፈባቸው የሳውዲ አረቢያ ጀዋዛት ባወጣው አዲስ የይቅርታ አዋጅ በዚያራ ቪዛ ሳውዲ ገብቶ የቀሩት ወይም የቪዛው ጊዜ ያለፈባቸው ማንኛውም ዜጋ ከጁን 26 ዛሬ 28 ነው ከጁን 26 2025 ጀምሮ እስከ አንድ ወር ውስጥ ያለባቸውን ቅጣት ከፍሎ ወደ አገራቸው መሳፈር እንደሚችሉ አስታውቋል። እዚህ ጋር ልብልቱት ከፍሎ ነው ያለው ጀዋዛት ማለት ነው። የፎይታ ጊዜው ከጁን 26 ቀን 2025 እስከ አንድ ወር ሲሆን ቪዛ የያዙ ሰዎች ከሳውዲ ለመውጣት ሁሉንም የሚመለከተውን ክፍያ እና ቅጣት ከከፈሉ በኋላ 30 ቀናት መውጣት ይኖርባቸዋል ይላል ማለት ነው። ሰአውኩም አገልግሎት አብሽር ላይ በታሱል በኩል ማግኘት ይቻላል። ጀዋዛት ይህንን ለተወሰነ ጊዜ እድል የተሰጠውን ቀን ገደቡ ከማለፉ በፊት እንዲጠቀሙበት አሳስበዋል ይላል። ይህ ነው ሂጅሪ 1 ነው ወይም ደግሞ ትላንትና ነው ይሄ እንትን ያለው ዛሬ 28 ነው ጁን ከትላንት በስቲያ ነው ማለት ነው። ይሄ ህግ ላይ የዋለው ይህ ሳውዲ አረቢያ ጀዋዛት ነው። ስለዚህ እድሉን ተጠቀሙበት። በኋላ ግራ እንዳይገባችላችሁ እላለሁ ውድ ቤተሰቦቼ። እንግዲህ ያው ክፍያው ይቀራል ብለን ነበር። ክፍያው ግን እንዳልቀረ ተናግረዋል። ለማንኛውም ይሄን አልካልኳችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አብራችሁ ስለቆያችሁ አመሰግናለሁኝ። ሰላም ለዓለማችን፣ ሰላም ለሰው ልጅ በሙሉ፣ ሰላም ለዓለማችን፣ ሰላም ለሰው ልጅ በሙሉ። አላህ Subhanahu Wa Ta'ala እኛንም እናንተንም ሁላችንም ይጠብቀን ባለንበት ሁላችሁም